አለመኖር ክፍል 13 ልብ አንጠልጣይ እውነተኛ ታሪክ ደራሲ ፊደል ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። በላይ በአንተ ጥፋት ነው ይሄ ሁላ። እሱን ሲሻልህ እናውቀዋለን በሰፊው። እስከዛው ግን በፍጹም እነሱን እንዳታስቸግር። እኔም መጥቻ ይሃለሁ። አሁን ከእሷ ጋር መሄድ አለብኝ ብሎ የሞገሴን ጉልበት ስሞ እኔንም ተሰናብቶ ሄደ። ዘመደ ብዙ መሆን ችግር ነው። አንድ እሱን ለማየት ይሄ ሁላ የአንድ መንደር ህዝብ ተሰብስቦ መጣ። ከዛም በላይ እኔ ሞገሴና ወንድሜ አንድ ቤት መኖር ጀመርን። በጣም ይጨንቅ ነበር። ከዛ ግን አሜኑ ከአያቱና ከአጎቱ ጋር ይተኛል። እኔ መክሊቴና በላይ አንድ ላይ መተኛት ጀመርን። መጀመሪያ ላይ ያስቸገረኝ የሮቢና በላይ መጣላት ነበር። በላይ እኔን ምን ያህል እንዳሰቃየኝ ስለሚያውቅ በላይን አይወደውም። ቀስ በቀስ ግን እየተግባቡ መጡና ቀለል አደረጉት። ለድፍን 15 ቀን አንድ ቤት ውስጥ መኖር ቀጠልን። ከዛ ግን አባይ መጥቶ ነገሮችን እንደፈታቸውና ወደ ቤት እንደሚመለሱ ነገረን። የዛኔ ልጄን አቅፌ ቁጭ ብዬ ነበር። ከዛም አባይ ስለመጣ ቡና እየተፈላ ስለነበር ሙሉ ጊዜውን ሲያስጨንቀኝ ስለነበር አንድ ጥያቄ ልጠይቅ አልኳቸው። ጠይቄ ልጄ አለ ሞገሴ ቀደም ብሎ። ከነ በላይ ቤተሰብ ጋር ምንድን ነው ጥላችሁ? ማለቴ ሞገሴን ምን አድርጋችሁት ነው ብዬ ጠየኳቸው። ሁሉም እርስ በርስ መፋጠጥ ጀመሩ። ለማውራት እየተገባበዙ ስለመሰለኝ አባይን ምንድን ነው ብዬ ጠየቅኩት። ከሁለቱ የተሻለ እውነቱን ይነግረኛል ብዬ ስላሰብኩ ነው። የድሮ ህይወትን ማንሳት አይበጅም፣ ጥቅም አልባ ነው። ይቅር አይደለም አለ ሞገሴን እየተመለከተ። በብዙ ጥርጣሬዎች መሃል ከምዋጥ ንገሩ አልኩኝ። አንዴ ሞገሴን አንዴ አባይን እየተመለከትኩኝ። ምንም አይደለም ልጄ፣ ትንሽ ተጋጭተን ነበር ከብዙ ዓመት በፊት አለኝ ቀለል አድርጎ አባይ። ግን ፈጠን ብሎ አረረ ትንሽ አይደለም እኮ በጣም በድለነው ነበር፣ ይቅርታ አድርጎልን ነው እንጂ አለ አይኑን ከመሬት ተክሎ። አዎ ትንሽ አይደለም። ሌላው ለቀላል ግጭት ህይወቴን ሊነጥቀኝ ሲሞክር ጋሽ አገዘኝ አለ በላይም ቀበል አድርጎ። አስቡት፣ በላይ እንዲህ አለ ማለት ከባድ ጥፋት ነበር ማለት ነው እኮ። እንዴት ብዬ አፋጠጥኳቸው። ከዛ አባይ ጉሮሮውን እየጠራረገ አንዳንድ አለመግባባቶች ነበሩና በነዛ መሃል ተጣልተን ወንድሙን ሞገሴን ቀና ብሎ እያየ ወንድሙን አሳጥተነው ቤተሰቡንም በጥብጠንበታል አለኝ። ንግግሩ የበለጠ ግራ ስላጋባኝ ማለት አልኩት ኮስተር ብዬ። ያው በእርግጥ እሱም ብቻ አይደለም፣ በእናቴ ምክንያት ለብዙ ጊዜ የጠንቋይ ገባሪ ሆኖ ነበር። የአሁኑን ባናቅም በዛ ወንድማችንን ጥበቡን ነው የሞገስን ወንድም የገደለው። እሱም በተልካሻ ምክንያት አለኝ መለስ አድርጎ። ለምን ገደላችሁበት አልኩኝ ተናድጄ። የዛኔ ሁሉም ዝም አሉ። ከትንሽ ዝምታና መፋጠጥ በኋላ የኔ ወንድምና የእነሱ ወንድም አንድ አይነት ሴት ነው የከጀሉት። ወንድሜ ወደ ገጠሩ ነበር የሚኖረውና የተወደደችው ሴት ወደ እኔ ወንድም ስታደላ ጥበቡ በልህ ተነስቶ ገደለብኝ። ምርር ያለ አነጋገር። ያው ዘር ማዳረስና እርስ በርስ ማጣላት ስላልፈለግኩኝ ዝም አልኩኝ። አሁንም ቢሆን ቂም መያዝ ስለማይጠቅም በዋናነት ደግሞ የልጄ ባል በመሆኑ ታገስኩኝ አለኝ ሞገሴ። የሚገርም ሰው ነው እኮ። ሁላችንም በልባችን ከንቱ ቂም ተሸክመን ራሳችንን እያደከምን ውስጣችንን እያጠቆርን እንመጣለን። ይቅር ባይ ልብ ባላቸው ሰዎች እቀናለሁ። እውነት ለመናገር ከሆነ እኔ ክፉ ነኝ ብዬ አላስብም፣ ግን ጥሩም አይደለሁም። ማለቴ ያው ለእናቴ ያለኝን ስሜት አይና ምን የማረባ ነኝ፣ ለምንድን ነው የምትናፍቀኝ እላለሁ። ማለቴ አንዳንዴ ሌሎቹን የማይበት እድል ባላገኝም እንኳ የበላይን እናት አይቼ እቀና ነበር። ይህ ሁሉ መከራ በሷ ቢሆንም እናቴ መሞቷን ሳስብ በውስጥ ይከፋለሁ። በዛ ላይ ታያለሽ እህቴ ከዛ አረመኔ ጋር ናት እና እሱም ያሳስበኛል። ከልጅነቴ ጀምሮ ለገንዘብ ብሎ እንዳገባት እንጂ
አንድም ቀን እንኳ በፍቅር የተመሰረተ ትዳር ነው ብዬ ለማመን እቸገራለሁ። በእርግጥ ለዛ ማሳያ ይሆን ዘንድ እኔ ላይ ለማድረግ የሞከረው ነገር በቂ ማሳያ ነው። እሷ መሞቷ እኔ ላይ አንድም ጉዳት ባይኖረውም እንኳ እህቴን ይጎዳታል ብዬ ይፈራለሁ። በራሴ ችግር ተወጥሬ ሌላ ነገር ላይ ማተኮር አልችልም ነበር። ትንሽ ነገሮችን ካወራን በኋላ በላይ ሙሉ በሙሉ ስለተሻለው ለመሄድ መዘጋጀት ጀመረ። አባይ እንሂድ በቃ ሰዓቱ ሄደ ሲል ቀጥታ እኔን የተመለከተው ነበር። በእርግጥ እኔም ቃሌን ለማክበር ዝግጁ ነበርኩኝ። ገብቼ ዕቃዬን ሰባስቤ ለመሄድ ተነሳሁ። ወንድሜና ሞገሴ ከሄድኩ እንደማልመለስ ስላወቁ ተደብረው ነበር። አስተዋዩ አባይም ቀና ብሎ አየንና ከዚህ በኋላ በየጊዜው እንጠያየቃለን አይደል ጋሼ? አለ በትንሹ ፈገግ እያለ። እንዴታ በጣም ደስ ይለኛል፣ አትጥፉ አለን ሞገሴ። በአንድ በኩል የኔንና የአሜኑን ልብስ በኩርት ፌስታል ይዤ መክሊቴን አቅፌ አሜኑ ቁጭ ብሎ እየጠበቀ፣ አባይ ሞገሴን ጉልበት ስሞ ተሰናብቶ ሲቆይ፣ በላይ ግን ምስጋናውን አቅርቦ ቀጥ ብሎ ሄደ። አንተ አለ አባይ ቆጣ ብሎ። በላይም ደንግጦ ዞር ብሎ አፈጠጠበት። እና ግዛት እንጂ ይህን ሁላ ጥለህ ትሄዳለህ እንዴ አለው። አየሱ ነገር በላይ እንደዚህ አይነት ነገር መቼ ያውቅና ነው። ቡርቴ ግን ከዚህ በኋላ ስታማርር ብሰማት እገላታለሁ እያልኩ በውስጤ ሁሉንም እንዳይናፍቁኝ በስሱ ተሰናብቼ ከሞቀው ቤት ወጣሁ። አባይ አሜኑን አቅፎ መክሊትን አዝዬ፣ እሱ ደግሞ ልብሱን አንጠልጥሎ መንገዳችንን ጀመርን። ልዩነታቸው በላይ በየመንገዱ እየዞረ በፍራቻ እየተርበተበተ ነበር። አባይ ግን አሜኑን ከማጫወት የዘለለ አንዳችም ነገር አላየሁበትም። በስንት ጉዞና መከራ አድካሚ የፀሐይ ቀን እንደምንም ቤታችን ደረስን። አባይ ከዚህ በፊት እኛ ጋር መጥቶ የማያውቅ ቢሆንም መንገዱን የመራን ግን እሱ ነው ማለት ይቻላል። በነገራችን ላይ ሞገሴ ጋር ከነበረን ቆንጆ ቆይታ ተነስቼ ቤት ስንመለስ ምን እንደምናደርግ እያሰብኩ ነው የመጣሁት። በራሳችን ላይ ተመስገን እያልኩ ከመድረሴ ገና በሩን ስከፍተው ፍጹም ያልጠበቅኩትን ነገር ነው ያየሁት ያጋጠመኝም። ምክንያቱም እኔ እያሰብኩ የነበረው ነገር ቤት ስንደርስ በላይ ከእስከዛሬው የተሻለ ጤነኛና የተረጋጋ ይሆናል ብዬ ተስፋ አድርጌ ነበር። ምክንያቱም ሞገሴ ጋር እያለ ሲያወራኝ በትህትና ነበር። ማለቴ በጣም በተሻለ ሁኔታ ነበር ንግግሩ፣ ስርዓት ነበረው። በስሜ ነው የሚጠራኝ። መንፈሱ በቤቱ ምክንያት የሚነሳ ይመስል ገና በሩን ከፍተን እንደገባን ፊቱ ተቀየረ። መኮሰታተር፣ ማመነጫጨቅ ጀመረ። ያሁላ መንገድ በእግሬ ልጅ አዝዬ መጥቼ እንኳ ትንሽም አላዘነልኝም። ቶሎ ብለሽ የሆነ ነገር ስሪና ቡና ፊ፣ ቤቴ ክፍቱን ስንት ጊዜው ነወረ እያለ መፎከር ጀመረ። ሆ ጉዳዩ እንኳንስ ለእኔ ለአባይም የገባው አይመስለኝም። ፊቱን በጥያቄ ፊት አጨማዶ አንዴ እኔ አንዴ በላይን ያያል። ደግሞም ልክ ነው። ከደቂቃዎች በፊት እንደ መልአክ ሲሆን ቆይቶ በአንዴ ተቀየረ። ደግነቱ መድከሜንና የውስጤን መከፋት የተመለከተ ፈጣሪ በትክክለኛው ሰዓት ቡርቴ ላከልኝ። እውነት ለመናገር ምንም አቅም አልነበረኝም። እሷ እንደመጣች ቶሎ ቶሎ ብላ ቡና ፈላችና ከቤት ያመጣችውን ማዕድ አቀረበች። አንዳንዴ ሳስበው ግን የኔ እድል መቼ ነው እንደዚህ የሆነብኝ? በአባይነህና በብርቱካን መካከል ያለው መከባበርና ስነ ስርዓት በጣም ያስቀናኛል። በጣም ለምን እንደምታማርር ጥያቄ የሆኑብኝ ስብሰለሰል ነበር። እኔ ግን ወይ ሰው አይውጣልሽ ተብዬ እየተረገምኩኝ ይመስል እኔ ሁሉንም ስረሳ እሱ መልሶ ይዘፈቃል። አንዳንዴ ህይወትን አስባትና በዙሪያዬ ያሉትን ሰዎች፣ የወደፊቴን፣ እስከዛሬ ያለፍኩበትን ብቻ ሁሉንም ነገር አስብና ለምን እላለሁ። ማለቴ ለምን ይሄን ያህል ሰው ጠላኝ? ለምንድን ነው ህይወቴን በሙሉ ከልቤ ደስተኛ መሆን ያልቻልኩት? እኔ እንደማስታውሰው በተከታታይ ለ3 ዓመት ብቻ ነው ደስተኛ የነበርኩት። ምክንያቱም አባት ነበረኝ፣ ለዛውም መሬት አይንካሽ የሚል አባት። አንዳንድ ጊዜ ህይወትን ከአባቴ ጋር ሱባታለሁ። ማለት አባቴ ቢኖር ኖሮ አሁን ላይ ምን አይነት ህይወት ላይ እንደምሆን አስብና ወይኔ አባቴ እላለሁ። በዛች አጋጣሚ ነገሮችን ማሰላሰል ስጀምር
የአባቴ መሞት ምክንያት ትዝ አለኝ። በልጅነት አእምሮም ቢሆን ታሞ ከተኛበት ተነስቶ ተሽሎኛል እያለ አብሮኝ ስንጫወት በደንብ አድርጌ አስታውሳለሁ። ከዛም እናቴ ቤት አስገብታ ፀጉሩን ሙልጭ አድርጋ ስትላጨው አስታውሳለሁ። ታዲያ ያንን ለምን አደረገች? ደግሞስ እናቴ አባቴን እንደገደለችው የሚያወሩት ከምን ተነስተው ነው? ብቻ ብዙ ነገሮችን እያሰብኩኝ ሁሉንም ነገር ላጣራ ለራሴ ቃል ገባሁለት። የሚከፈለውን መስዋዕትነት ከፍዬ አጣራለሁ እንጂ ነፍሴን ሳስጨንቅ አልኖርም ብዬ ወሰንኩ። እኔ በራሴ ሀሳብ ተውጬ ለካ እና አባይ የራሳቸውን ወሬ እያወሩ ነበር። አይደለም አለም ሲለኝ አባይ ብንን ብዬ ነቃሁ። እሱም ሀሳብ ውስጥ እንደገባው ስለገባው ቡና ተነስቶ እንዳለቀ በል ተነስ በላይ አየር ተቀበልበት አለ አባይ ከተቀመጠበት እየተነሳ። በላይም ጃኬቱን ደርቦ ወጣ። ሊያወሩ እንደሆነ ገብቶኛል፣ ግን ዝም ነው ያልኩት እኔ። ከዛ ቤት ውስጥ እኔና ቡርቴ ብቻ ቀረን። ወዲያው ነበር የሚከነክነኝን ነገር የጠየኳት። እኔ ምልሽ ቡርቴ ብዬ ወሬ አስነሳሁ። አቤት አለችኝ በትኩረት እየተመለከተችኝ። አባይን አየሁት። በጣም ምርጥ ሰው ነው። የትም ብትሄጂ እንደሱ አይነት ወንድ የምታገኝ አይመስለኝም። በዛ ላይ ደግሞ በጣም ያከብርሻል፣ እንደሚወድሽ ያስታውቃል። ታዲያ ለምንድን ነው የምታማርሪው? እኔ የእሱ ሚስት ብሆን ዘላለም ደስተኛ ነበር የምሆነው። ራሴን እንደ ምርጥ ሴት አይ ነበር አልኳት ቆጣ ብዬ። አይደል ነበር የእሷ መልስ። አዎ በደንብ አስተዋልኩት። ቆይ ምን ጎሎብሽ ነው አልኳት። እኔ እኮ ችግሬ ከአባይ አይደለም አለች ፈጠን ብላ። እና ከማን ነው አልኳት። ትዳሬን እንዳልወደው አስደርጋኝ ነበር አለች እንባዋ እየወረደ። እንዴ ማ በዛ ላይ እንዴት አልኳት ግራ ሆኖብኝ። የበላይ እናት አለችኝ። እንዴት አልኳት አሁንም ፈጠን ብዬ። አንደኛ በልጅነቴ እንዳገባው ቤተሰቤን አስገድዳቸዋለች። በእድሜ ይበልጠኛል በጣም። በዛ ላይ ጠንቋይ ቤት እንደሄድ እያስገደደችኝ ነው የምትወስደኝ። በእርግጥ አባይም ያለ ፍላጎቱ ነው፣ ግን በግድ ትወስደናለች። በዛ ላይ ደግሞ ራሷ ናት አስገድዳ ከዳረችኝ በኋላ ትዳሩን እንዳልወደውና ከትዳሬ ጋር እንዳልስማማ ያደረገችኝ አለችኝ። እንባዋ እንደ ጉድ እየወረደ ነው የምታወራው። መክሊቴን አስተኝቼ የተጠጋዋትና እንዴት አልኳት ለመስማት እየጓጓሁ። እንባዋንም እየጠረኩላት ለትንሽ ደቂቃ በዝምታ ከቆየች በኋላ በረጅሙ ተንፍሳ ምን መሰለሽ ለዓለም ያለ ዕድሜ ባገባም አባይን እወደው ነበር። እሱን በማግባቴ አልቆጭበትም። በዛ ላይ እሱን በጣም ነው የሚሳሳልኝ። ስራ እንኳን እንድሰራ አይፈቅድም ነበር። ከዛ የሆነ ጊዜ ለበዓል ጠርተውን እነሱ ቤት ሄድን። ምን እንዳደረጉ ምን ቀላቅለው እንደሰጡን አይታወቅም። ከዛን ቀን በኋላ እኔና አባይ በሰላም ማውራት ከብዶን ከ5 ወር በላይ እርስ በርስ ለመጋደል ስንላፋ ቆየን። መድህን ፈጣሪ ከኛ ይርቅምና እየገለጠልን መጣ። ግን የበፊቱን ፍቅራችንን መመለስ ከባድ ነገር ነው። ከዛ እኔ ቤተሰብ ስለሌለኝ ብቻ እሷ ልትገዛኝ ሞከረች። በግድ ጠንቋይ ቤት ይዛኝ ትሄዳለች። ከዛ ለማንም ተራ ሰው ታሰግደኛለች። ካለ ፍላጎቴ እንደ ሕፃን ልጅ ስትቆጣጠረኛለች። ፈልጋው ባይሆንም እኔን ለማሳመን ስትል እኔና አባይ ላይ ያደረገችውን ነገረችኝ። ለቅሶውን ቀጠለችው። እስኪወጣላት ዝም አልኩና ስትጨርስ እንዴት አድርጋ ነው አልኳት። በቃ ለምታምነው ሰውዬ ማለቴ ለዛ ሰይጣን ብር እንደሰጠችው እንደሰገደችለት ጥያቄው እንዳቀረበችና ጥቁር ዶሮ ካረደች በኋላ ስሞቹን እየጠራችና ፍላጎቷን ደጋግማ እየተናገረች ምግብ ሰርታ እንዳበላችንና እንዳለችውም ምኞቷን እንደፈጸመላት እኔም ለሱ እየገበርኩና እየሰገድኩ ፍላጎቴን እንድናገርና እሱ ኃይል ስላለው እንደሚሆን እየነገረች ወስዳ ታስደፋኛለች። ማለቴ የእሱ እግር ስር ውደቂ ትለኛለች። እኔ ደግሞ የቄስ ልጅ ነኝ። እምነትና ባህሌን እየሰማሁ ነው ያደግኩት። ባዕድ አምልኮን ላምን አልችልም። እኔ አሁን አባይን እንደ ድሮ እወደዋለሁ፣ እታዘዝለታለሁ። ሚስት ለባሏ ትገዛ ይሌለ መጽሐፉስ አለች ጭንቅላቷን እየወዘወዘች። እንዴ ታዲያ ለእነሱ መገዛት ስላለብን ነው እንዴ የሚደበድቡን? ሲመቱንም ዝም የምንለው አልኳት።
እኔ የዋኋ በጭራሽ ሚስት ለባሏ ትገዛ የተባለው እኮ ትታዘዝለት ታክብረው ነው እንጂ እንደፈለገ ያደርጉ ማለት አይደለም። እኔም በላይን እወደዋለሁ አከብረዋለሁ እንጂ ፍራቻ አይደለም እኮ አለችኝ። በጣም ልክ ናት። በጣም እኔም በፍራቸው አላምንም። እሺ አሁንም ጠንቋዩ ጋር ትሄጃለሽ እንዴ አልኳት እየፈራሁ። እረ በፍጹም። ለዛም ነው የአባይ እናት ለዛ ነው የማትወደኝ እኮ። ከሆነ ጊዜ በኋላ ሙሉ በሙሉ መሄድ አቆምኩኝ። ስለሱ ሳጥላላ ነው እኔን እንደ ጠላት ማየት የጀመረችው አለችኝ። እንዲሁም ከእናትየው ጋር ችግር ነበረብኝ፣ ይበልጥ ከረረ። ቡርቴንም በደንብ ተረዳኋትና ፊቷን እየጠራረኩላት እያለ በላይና አባይ በጥል ወጥተው አንተ ቅደም እየተባባሉ ወደ ውስጥ ገቡ። አባይ ድንግጥ ብሎ ወደ ሚስቱ ቀርቦ ምን እንደተፈጠረ ጠየቃት። ቡርቴ ሌሎች ነገሮችን ከማውራት ይልቅ አንገቷን ዝቅ አድርጋ ይቅርታ አለችው። ለሱ ካላት ክብር ነው ብዬ በሁለቱ ፍቅር እንደ መቅናት ብዬ ዝም አልኩ። አባይ የተፈጠረውን ነገር የገባው ይመስል ነይ ብሎ አቅፎ ይዟት ወጣ። በላይ ከአባይ ጋር ረጅም ሰዓት ሲያወራ ስለነበር የሆነ የሚቀየር ነገር እንደሚኖር ገምቼ ነበር። የኔ አልበቃ ብሎሽ ከወንድሜ ጋር ልታጋጭኝ ነው አለፊቱን ዘፍዝቦ። ደግሞ ምን አደረግኩኝ ብዬ በጣም አጭር ጥያቄ ነበር የጠየቅኩት። ለምን ተሻለው ብዬ እንዳማረር አስቦ ይሆን ባላቅም እሪ አለ። ያዙ ይልቀቁኝ ሲል ምን እንደተፈጠረ አልገባ ብሎኝ ነበር። ምሽቱንም ሌሊቱንም ማለት በሚቻል ሁኔታ ስንጨቃጨቅ አደርን። ለተከታታይ 1 ሳምንት ያህል በላይ ከቤት አልወጣም ነበር። ከኔ ጋር መጨቃጨቁንም መተው አልቻለም። በሆነ ባልሆነው ይነዛነዘኝ ቀጠለ። አሜኑም መክሊቴም እያደጉልኝ ነው። በእነሱ ደስታ ተውጫለሁ። አንዳንዴ ሙሉ ህልሜን እስከምረሳ ድረስ ማለት ይቻላል። በእንዲህ እንዲያ ቀናቶች እየተቆጠሩ መጡ። አንድ ቀን በጠዋት ተነስቼ መጥፎ ህልም እንዳየሁና ከቤት እንዳይወጣ ነገርኩት። ውጭ ላይ እንጀራ እየጋገርኩ እያለ እሷ ብላ ብሎኝ ነው መሰል ነጠር ነጠር እያለ ከቤት ወጣ። የሆነ ነገር ቅፍፍ እያለኝ ነበር። ምንም ያህል ባንስማማ እንኳ ልጆቼ ያለ አባት እንዳይቀሩ ብዬ እጨነቃለሁ። በህልሜ መጥፎ ነገር አይቼ ስለነበር ደስ አላለኝም። እሱ ግን ገዳይ ቢዘገኝም ሟች በመገስገሱ የተባለለት ሰው ለመሆን ይሁን ባላውቅም አትውጣ ስላልኩት ብቻ እየሮጠ እንደ ወንድ እየነጠረ ጥሎኝ ሄደ። በዛ ሰዓት ምንም ማድረግ አልቻልኩም። አርፌ እንጀራዬን ጋግሬ ምግብ ሰራርቼ ከሁለቱ ልጆቼ ጋር መጫወት ጀመርኩኝ። እንደ ቀልድ ልጆቼ እያደጉልኝ መጥተዋል። ከብቸኝነት ወደ 3 ቀይሮኛል። ተመስገን አምላኬ። ውስጤ በፍራቻ እንደተጥለቀለቀ ውሎዬን ትንሽ ባስኬደውም ግማሽ ላይ ግን የጠበቅኩት ነገር ተፈጠረ። አባይና ሌሎች 2 ሰዎች እያለከለኩ በላይ እያሉ ወደ ውስጥ ዘለቁ። እኔ ደንግጬ ልጆቼን እያቀፍኩ ቁጭ አልኩኝ። አይኔን ፍጥጥ አድርጌ ስመለከተው ለዓለም በላይ ሴት ሄደ ብሎ መጮህ ጀመረ። አላቅም አባይ አትሄድ ብዬ እየለመንኩት ጥሎኝ ሄደ ብዬ ለማስረዳት ሞከርኩኝ። የሆነ ነገር የሰሙ ይመስላል። ድንጋጤ ነው ፊታቸውን የሞላ። አባይ ምን ተፈጠረ አልኩት ከተቀመጥኩበት እየተነሳሁ። ባለፈው የመታው ሰው መንደር ውስጥ ሲማትርና ሲቃኙ አለ ብለውናል። ካገኘው ይገለዋል። አንቺ እንዴት ዝም ብለሽ ትለቀዋለሽ አለኝ። እኔን የሚሰማ ባል ያለኝ ይመስል። ደግነቱ አብረውት ከመጡት ወንድሞቹ አንዱ ቀደም ብሎ ኧረ ተው አባይ እንኳን እሷን በላይ ማንን ይሰማልና ነው አለው። ወዲያው በንዴት እንዳወራው ገብቶት ይቅርታ ጮህኩብሽ አይደል ጨንቆኝ ነው እኮ አለኝ። በእርግጥ እሱን ለመረዳት ጊዜና ንግግር አልፈጀውም። ባንዴ ነው እሺ ያልኩት። የዛን የሆኑ ቡርቴ መጣች። ገና እግሯን እንዳስገባች መጣ እንዴ ብሎ አፈጠጠባት። እረ ማንም የለም እማማ አልሰሙምና እንዳይጠይቁኝ ፈርቼ ነው የመጣሁት አለች ቤቱም እያየች። በላይስ አለች መለስ አድርጋ። ይሄ ቅብዝብዝ አንድ ቀን ሰው የሚለውን አይሰማም። ከቤት ወጣ አላት መልሶ እየተቀመጠ። ለሰዓታት ቁጭ ብለን ጠበቅ ነው ግን አልመጣም። ከዚህ በላይ አልጠብቅም።
ዞረን እንፈልገው፣ ወንድሜን ካገኘው ይገለዋል ብሎ ሁለቱ ወንድሞቹን ይዞ ከቤት ወጣ። እኔና ቡርቴ ቁጭ ብለን ስንብሰለሰል ቆየን። ቀኑ እየመሸ ነው፣ ግን ምንም አዲስ ነገር የለም። አሁን ካሁን ተመለሰ ብለን ስንጠብቅ በሩ ተንኳኳ። በላይ ቢሆን ክፍት የተቀመጠ በር አያንኳኳም ብዬ ቶሎ ብድግ ብዬ መክሊቴን አስተኛሁና አቤት አልኩኝ። የሆነ የሚያምር ቆንጅዬ ልጅ በር ላይ ቆሟል። በእርግጠኝነት በእድሜ ትንሽ ብበልጠው ነው። አኗኗሬ ሲቀየር ራሴን እንደ ትልቅ ሰው መቁጠር ጀምሬያለሁ መሰል። አቤት አቡሽ አልኩት። ሰላም እንዴት ነሽ? ብርቱካን እዚህ ናት አለኝ ስርዓት ባለው መልኩ። አዎ ብዬ ቡርቴን ስጠራት አቅፋ ያስተኛችውን አሜኑን ከመኪያ አስጠገብ አስተኝታ ወደ ውጭ ወጣች። ልክ እንዳየችው ድንግጥ ብላ ፈጠጠችበት። ዘውዬ ምን ነው አለችው ክው ብላ። እማማ ቶሎ ነይ በላት ብላኝ ነው አለ አሁንም በአክብሮት። እንደ መንቃት ብላ ወደ እኔ እየዞረችና ልጁን እያቀፈች ዘውድ ነህ ይባላል፣ ሁለተኛ ልጄ ነው አለችኝ። ውይ የኔ ሸጋ ሲያምር ቱቱ ብዬ ሳምኩት። ከዛም ና ግባ ስለው አይ አመሰግናለሁ እማማ ቶሎኑ ብላናለች አላት እናቱን እየተመለከተ። አዎ አስፈላጊ ባይሆን ብቻውን አትልከውም፣ ጠይቄያት ልምጣ፣ አንቺ እዚሁ ጠብቂኝ ብላኝ ወጣች። እስካሁን ምንም አልታወቀኝም ነበር። እሷ ስትሄድ በጣም እየፈራሁ መጣሁ። ማለቴ የዛ ሀገር ሰው አንድ ሰው ከተጣላና እሱ ቢሸፍታባቸው እንኳ በዘር ማንዘሩና በሚወድባቸው ሰዎች ነው የሚመጡት። ያው በላይ የሚወደው ሰው ባልሆንም እንኳ እሱ ቤት ውስጥ ያለሁት እኔው ከነ ልጆቼ ስለሆንኩኝ የምጎዳ እኔ ነኝ። ከኔ በላይ ልጆቼ። ደግሞ በህልም ያየሁት አሜኑ ጥቁርና ነጭ ጨርቅ ይዞ ለበላይ ሲሰጠው አንዱን ምረጥ ሲባባሉ ነው። እና ከኔ ይልቅ ልጆቼ እንዳይጎዱብኝ ስፈራ ነበር። በዛ ጭንቀት ውስጥ ሆኜ በሩን ዘግቼ ተቀምጬ እያለሁ በር ተንኳኳ። ማን ነው አልኩኝ፣ ሰላማዊ እንቅልፍ የተኙትን ልጆቼን ላለመቀስቀስ ብዬ። እኔ ነኝ አለ ቀስ ባለ ድምፅ። አይምሮዬ ላይ ስላለ ይሁን ባላውቅም የበላይ ድምፅ መስሎኝ በሩን ከፈትኩት። ነገር ግን በላይ አልነበረም። ከዚህ በፊት አይቼ የማላውቀው ሰው ግን አልነበረም። ሰውየውን እንደማውቀው እንጂ የት እንደማውቀው አልመጣልኝም ነበር። እሱም ያወቀኝ አይመስለኝም። ማንነቱን ለመጠየቅ ብዬ አቤት አልኩት፣ የት እንዳየሁት ለማስታወስ አይምሮዬን እያሰላሰልኩ። ያ ፈሪ ቦቅቧቃ ባልሽ የታል አለ ወደ ኋላ ያደረገውን መሳሪያ እያሳየ። ክው ብዬ ወደ ልጆቼ ዞሬ እነሱን እየሸፈንኩኝ በላይ ቤት አይደለም፣ እባክህን ተረጋጋ፣ መጥፎ ነገር እንዳታደርግ እባክህን ልጄ ፊት አታደርገው ብዬ ተማጸንኩት። ምክንያቱም አሜኑ መጥፎ ነገር ሊፈጠር ሲል ቀድሞ ከእንቅልፉ እንደሚነቃ እርግጠኛ ነበርኩ። እንደፈራሁትም ያወራሁትን እንኳ ሳያልቅ አሜን እማ እማ እያለ ከእንቅልፉ ባነነ። ሰውየው ግን ሊራራልኝ አልቻለም። በጣም በጭካኔ ሆኖ እሱ ግድ አይሰጠኝም። እኔ የራሳችሁ ጉዳይ ነው ያንን ልክስክስ ብሎ ዘሎ ገባ። ውጣ በዩ ብሎ ጮኸብኝ። እዛች አንድ ክፍል ቤት ውስጥ በመጋረጃ ከተከለለው አልጋ ውጪ አንዳች ነገር እንደሌለ እያወቀ አምጪ ብሎ እኔ ላይ ያንባርቃል። በጣም ነው የተናደድኩት። ለልጆቼ ስል ዝም ለማለት ብሞክርም አላስችል ቢለኝ እጭ ገብተህ ፈልገው የለም አልኩ አይደል እንዴ ብዬ ጮህኩኝ። ያለ መረጋጋትና ንዴት ጥድፊያ በተሞላበት ሁኔታ ውስጥ ሆኖ በሩን አደበላለቀው። መክሊቴ ከተኛችበት ተነሳች። ለመንቃት ትቸገራለች። ያ ሁላ ጫጫታ እያለም ለጥ አለች መልሳ። እኔም አሜኑን አቅፌ ቁጭ አልኩኝ። ሰላም እንደወጣ ከፈለግሽ ያለበትን ንገሪኝ አለ። ለምን አታምነኝም? ቤት የለም እያልኩ አይደል? የት እንደሄደም አላቅም። በአባቴ እምላለሁ አልኩት። ታዲያ እነሱ ከዓመታት በፊት አባቴን ሲያጡ ወንድሜን ገድለው አይደል የሄዱት? አባት ቢጠፋ ልጅ ይሰዋል አለ አይኑን እያፈጠጠ። ልጄን ወደ ኋላ ደብቄ በጣም ብዙ መለመን ጀመርኩኝ። የልጅነት ልጄ ስንት ያየሁበት እያልኩኝ ብዙ ቀባጠርኩለት።
ቆርጦ የመጣ ይመስላል። በላይን ካላገኘሁትና የት እንዳለ ካልነገርሽኝ ከዚህ ቤት ከእኔ ውጪ ማንም አይወጣም። እናትን ያለ ልጅ ልጅን ያለ እናት የማስቀረት እቅድ የለኝም። ክፍል 14 ይቀጥላል።